ሰላም ነው የኔ እናት ሰላም። አንቺ ደግሞ ማነሽ? የማነሽስ ልጅ? እኔ የትንሿና የኢዛና ጓደኛ ነኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ አመሰግናለሁ። እንግዲህ ኢዛና እና ትንሿዬ አንድ ቤት መኖር ጀምረው ነበር። ሆኖም ግን የኢዛና እናት ወደ ቤት ተመልሳ መጥታለች። በጣም ክፉና ጭራሽም የኢዛና እናት እስካለ ማምሰል ድረስ ነው። በጣም ክፉና ነች። እናማ ደግሞ እንግዲህ የትንሿዬ ጓደኛ መጥፎዋንና ሁላችንም የምንጠላት መቅደስ እንዴትና በየት ብላ እንደሆነ ባይታወቅም ትንሿዬን የት እንዳለች እንግዲህ ደርሳባታለች ማለት ነው። እና የኢዛና እናት ደግሞ ትንሿዬን አልወደደቻትም። ይችን ደግሞ በተቃራኒው ወዳታለች ማለት ነው። እና እንግዲህ የኢዛና እናት ሳሎን ቁጭ ባለችበት ነው መቅደስ ሄዳ ከሷ ጋር ሰላምታ ፈገግና ጥሩ ልጅ በመምሰል ከኢዛና እናት ጋር ሰላምታ ትለዋወጣለች። መቅደስ እባላለሁ ትላለች መቅደስ። እኔ ደግሞ የኢዛና እናት አሰለፍ እባላለሁ። አዎ እኔ ደግሞ የኢዛና እናት አሰለፍ እባላለሁ። በዚህ በጧት ምን እግር ጣለች? በዚህ በጧት ምን እግር ጣለች ትላታለች። እናቴ መጥታለች እኔ ሰላም በያት ብሎኝ ነው ትላለች። እንግዲህ ከኢዛና ጋር በጣም ምንም አይግባቡም እና ምን ትላለች? እናቴ መጥታለች ስለዚህ እኔና ሰላም በያት ብሎኝ ነው መጣ። ስለ እርሶ ሲያወራ በጣም ባይተናነቀዋል። እናቴ መጥታለች እኔ ሰላም በያት ብሎኝ መጣሁኝ። እናማ የኢዛና ስለ እርሶ ሲያወራ በጣም ባይተናነቀዋል። አንዳንዴ እኔ ምን ነው እንደርሶ ያለ እናት ቢኖረ ብዬ እመኛለሁ። እንደርሶ ያለ እናት ቢኖረ ብዬ እመኛለሁ። እንግዲህ ሌላ በኩል ደግሞ አሁን ትንሿዬን እየተከታተላት ያለውና እንግዲህ ይቺ መቅደስዬና እንደዚሁም ደግሞ ያኛው ልጅ ያሱ በጣም እየተከታተላት ነው። ግን ሁለቱም ከዚህ ከኢዛና ለማውጣትና ሜዳ ላይ ለመጣል የእሷን ሕይወት ለማበላሸት ነው እየሰሩ ያሉት እና ይህንን በመመልከትና ደግሞ የማያስችለውና በጣም ቁጥውና እንደዚሁም ደግሞ የአግባብ ያልሆነን ነገር የሚቃወመው ኢዛና ጆሲን ይመተዋል። እናም ትንሿዬ ደግሞ ነገሮች ቶሎ አይዘልቋትም። በጣም ማገዶ ትፈጃለች እና ለምን መታው ብላ ነው እንግዲህ የምትቆጣው። አላወራህም ስትለው ምንድን ነው ታውቂያለሽ፣ እኔ ዝም ብዬ ሰውን አልነካም። እሱ ተፈታተነኝ ከዛ ትንሽ ነካ እኮ። ደግሞ ድክመቴ አንቺ ነሽ ትንሿዬ፣ ድክመቴ አንቺ ነሽ። ተፈታተነኝ ትንሽ ነካሁት። ደግሞ ድክመቴ እኮ አንቺ ሲመጡብኝ እኔ አልችልም። በቃ በአንቺ የመጣብኝን ነገር አልችልም። አይዞሽ ትላለች ወይዘሮ አሰለፍ። መቅደስም ሾካኪትና መናጢዋ እሺ የኔ እናት እሺ ትላለች። ወይዘሮ አሰለፍም አይዞሽ፣ መልካምነት መሆን ደግሞ ትልቅ ጸጋ ነው መሰራየ። ደግሞ ለኢዛና እኔ ደስ እንዲለኝ የምፈልግ ከሆነ ከድርጊትህ ተቆጠብ፣ ከድርጊትህ አቁም። በቃ አይደለም እኮ ለምን አትረጅኝም ይላታል። በቃ ተረጋጋ፣ በቃ ለመተው ሞክር ኢሱ፣ ለመተው ሞክር። ካሁን ችግር ውስጥ ገባ። ካሁን ምን ሆነ? ምን ተፈጠረ? ምንስ አደረጉት ብዬ ችግር ውስጥ መጨነቅ አልፈልግም። እኔ ከአቅሜ በላይ እየሆነ ነው። ምን ሆንክ? ምን ሆነ? ምን ተፈጠረ? እያልኩ እየተጨነቁ አልገባም። ግን በቃ አንቺም አታኩርፊኝ፣ እኔም አልገባም ይላታል። እና በሱሪ ነበረ ቲሸርቱ ትከሻው ላይ ነበረ እና ሊያቅፋት ሲል ቆይ አይደለም፣ ቢያንስ ልብስህን ልበስ፣ ቆይ መጀመሪያ ልብስህን ልበስ። እሺ በቃ ግን ልብስ ለብሼ ትመጣ ታቅፊኛለሽ አይደለ? ታቅፊኛለሽ። ሂዲ ሞዛዛ። እኔ ምልሽ መቅደስ ወዬ፣ መቼ ነው የኢዛና እናት የመጣችው? ምን ነው? አይ ሳትነግሪኝ እንዴት ደበቅሽኝ? ለምንስ ደበቅሽ ብዬ። ብዙም እኮ አልቆየችም። ለመደበቅ የሚሆን ለማውራት ብዙም ስላልቆየች ነው። ለዛ ነው
ያልነገርኩሽ? እኔ ጉዴ ማሬ፣ በቃ መሄድ ነበረብኝ ቦታ ነበር ትላለች። እንግዲህ የምከደው በአንድም በሌላም ትንሿዬን ወጥመድ ለማዘጋጀት ነው። ትንሿዬ ደግሞ የፈለገው ቢሆን ምንም የምትነቃ ልጅ አይደለችም። ይችኛዋ ግን በነገርና በክፋት በጣም የምትቀናባት፣ ስለዛ ደግሞ በጣም እያሴረችብችብ ደስ እንግዲህ እንተ ትንሿ ትለይና በቶሎ ብላ ለጆሲ ስልክ ታጮህለታለች። ምንድነው ይላታል። መገመት አትችልም ምን እንዴት ተፈጠረ ትለዋለች። ምንድን እናት እኮ እዝህ ናት የኢዛና እናት ትለኛለህ እንዴ? ቪዲዮ ይዘውባታል። ቪዲዮውን ብታይ ምን እንደሚፈጠር ታውቃለህ? እንዴ? ፓፓፓ እንዲህ ጎበዝ ነሽ ወይ እንደዚህ ነበርሽ ወይ ይላታል። ማን መሰልኩ ልጅቷ? እኔ እኮ መቅደስ ነኝ ትለዋለች። ጆሲ መለስ ያደርግና የዛን የአቤልን ሰፈርና አቤል ያለበትን ቦታ አጣርተሽ ንገሪኝ፣ የአቤልን ቦታ አጣርተሽ ንገሪኝ፣ አቤልን ሰፈር በደንብ አጣሪልኝና እሱን ብቻ ነው የምፈልገው፣ ሌላውን ለእኔ ተይው ይላታል። ምን ልታደርግ ነው? ምንስ ልፈጥር ነው? እሱን ለእኔ ተይው እኮ አልኩሽ፣ አትሰሚኝም ወይ? እሱን ለእኔ ነኝ አለቃ ትላለች። መቅደስ ይህንን ቪዲዮ እናይቱ ካየችው ልጄን አደጋ ላይ ትጥልብኛለች፣ ልጄን ያልሆነ ነገር ታስደርግብኛለች በማለት ከዛ ቤት ታባረራታለች። በዛ ጊዜ እንግዲህ እኔ ጆሲ አፈፍ አረጋታለሁ፣ ህልሜ ተሳካልኝ ማለት ነው። አዎ ይህን ቪዲዮ ስታይ እናይቱ ታበራታለች። እዛ ቤት እንድትሰራም ሆነ እንድትኖር አፈቅድላትም። ከዛ በኋላ ትባረራለች። ከዛማ ወደ እኔ ትመጣለች፣ ወዳ ሳይሆን በግዷ። እንግዲህ መቅደስ አሁን እየከነፈች ሌላ ነገር ደግሞ ታገኛለች። አቤልና ሙሉ ወይንም ሌላኛ ጓደኛዋን ታገኛለች። እንዴት ነው ትላለች፣ ትደነግጣለች። መቅናትና በሰው መመቅኘት ስራዋ የሆነው እንዴት? ምን ሆነሻል? ምን አየሽ? ምን ተፈጠረ? ይሏታል። እናንተ ሁላችሁም አንድ ሰፈር ናችሁ ማለት ነው? አዎ አንድ ሰፈር ነን። ምንድነው እንደዚህ ያስገረም? አይ አንድ ላይ አይቻችሁ ስለማላቅ ነው። ግን ከዛ መለስ ትልና ትደውላለች። መልሳ ለጆሲ ትደውለታለች። ጆሲ ላይ ትዘትበታለች። ተረጋጊ። ዛቻው ይቆየና ምን አዲስ ነገር አለ ይላታል። የአቤልን ሰፈር አገኘሁት። የት ነው? እነዩ ሰፈር ነው። የአቤል ሰፈር ከነዩ ጋር ነው። እነዩ ሰፈር አንድ አካባቢ ናቸው። ስለዚህ አግኝቸዋለሁ ትለዋለች። እሺ የኛዩ ይላታል። የማንም በራት ብቻ እኛ አይመለከተንም። አንድና አንድ አዩ እነሱ ሰፈር መሆኑ ብቻ አረጋግጫለሁ። የምልሽ የወይዘሮ አሰለፍ ትላለች ጎረቤታቸው ግቢውንም ሁሉንም ነገር አንቺ ነሽ የምታጸጂው ትላታለች። እየጠረገች ነበረ። ማለትማ አንቺ ነሽ ሁሉንም ነገር የምታጸጂው ነው የምልሽ። አዎ እኔ ነኝ። ባጸዳው ደግሞ ችግር አለው። ብታጸጂውማ ችግር የለውም፣ ግን እቤት ውስጥ ሰራተኛ አለ ብዬ ነው። እንጂ ብታጸጂው ችግር የለም። እርስዎ ግን ውስጥዎት ሰላም ነው? ውስጥዎት ደህና ነው? የእርስዎ ውስጥ ግን ደህና ነው? ክብሩ ይስፋ ለመድኃኒዓለም በጣም ሰላም ነኝ። በጣም ከምልሽ በላይ ውስጤ ሰላም ነው። ክብሩ ይስፋ ለመድኃኒዓለም በጣም ሰላም። ግን አይመስለኝም። ሰላም ያለው ሰው አትመስሉኝም ፈጽሞ። እንኳን ሰላም ሊኖረውና ሰላም በሄደበት መንገድም አልሄድኩም ትላታለች። እንዴት? እኔ እንጃ። ሆኖም ግን ሰላም የሚባል ነገር በሄደበትም አልሄድኩም። እንኳን አንተ ውስጥ ሰላም ሊኖረው። እንግዲህ ትንሿ ትምህርት ቤት ወደ ቤት እየተመለሰች ባለችበት ሳታይ ተኋላ ትንሿ ይልና ጆሲ እጇን ይዘዋል። ጆሲ እዚህ ደግሞ ምን ትሰራለህ? ምን ታደርጋለህ? ሰላም ልልሽ ነው። ናፍቀሽኝ ነበረ። በቃ አታይሽ ሰላም ልልሽ መጣ። እዛውም ደግሞ እንዴት ታዘብኩሽ ልነግርሽ ነው። አዎ በዛውም እንዴት ታዘብ ደግሞ ምን ልሁን ብለህ ነው የምትታዘበኝ? ምንስ አድርጌህ ነው? ምን ብለህ ነው የምትታዘበኝ? ትለዋለች።
ያው እንደዚህ ኮኝ ስታይ ተረፍኩኝ ብለሽ ባለመጠየቅሽ ተረፍኩኝ መባል አልነበረብኝም ወይ? አልጠየቅ እንዴ ስለተረፍክ አይደለም ወይ እዚህ ያለኸው? ባተርፍ ኖሮ እኮ እዚህ አትኖርም ነበረ። ስለዚህ ስለተረፍክ አይደለም ወይ እዚህ ያለኸው ትሏል። ፈጣሪ ይመስገን ባትጠይቅኝም እኔ ተርፌያለሁ። ይኸውልህ ጆሲ፣ አንተ በዙሪያዬ እስካለ ድረስ ሁሌም በአንተም ላይ ሆነ በእኔ ላይ ችግር አለ። እባክህ ስለዚህ አትምጣብኝ፣ በእኔ ዙሪያ አትገኝብኝ። እባክህ ከዚህ ሂድልኝ፣ አልፈልግህም። ከዚህ እባክህ ሂድልኝ። ለምንድን ነው ግን ከሌላው በተለየ እኔ ላይ ነገር እየከረረ ያለው? ቆይ እኔ እኮ ልጎዳሽ ነው እንደ የቀረብኩት? ልጎዳሽ እኮ አይደለም የቀረብኩት። እኔ የቀረብኩት ፍቅርና ፍቅር ልሰጥሽ ነው እንጂ ሌላ አይደለም እኮ ነው የቀረብኩሽ። ግን እኔ ላይ ነገሮች ይከራሉ። ለምንድን ነው? እኔ እንደዛ አላልኩም። እኔ ጋር በተጠጋህ ቁጥር የሚደርስብህን ነገር እያየህ አይደለ? እየሆነ ያለውን ነገር እያየህ ነው። አሁን እኔ ጋር ተመጠጋት ራስህን ብትጠብቅ ይሻልሃል። እኔን አትጠጋኝ፣ እኔ ጋር አትጠጋ፣ እኔ ጋር አትምጣ። አንቺ ጋር ስላለኝና አንቺ ጋር ስላለኝ ነገር ይሄ ለእኔ ምንም አይደለም፣ ችግር የለውም፣ ከምንም አልቆጥረውም። ይሄ ምንም አይደለም። አንቺ ብቻ ደህና ሁኝልኝ። አንቺን ለአንቺ ስል ምንም አይመስለኝም ይለታል። መስሎህ ነው? ምናልባትም ይሄ ጅማሬ ሊሆን ይችላል። ከዚህ የከፋውና የከፋው ነገር ተፊትህ ሊመጣ ስለሚችል አርፈህ እኔም ብትርቀኝ የተሻለ ነገር ነው። ይሄ ጅማሬ ሊሆን ይችላል። እኔም እኮ ወንድ ነኝ አንቺን ብዬ ዝቅ አልኩ እንጂ በፍጹም እሱ ጥሎኝም ሆነ አሸንፎኝ አይደለም። ፈጽሞ ግን እኔ ለአንቺ ብዬ ነው ዝቅ ያልኩት። አዎ ለአንቺ ብዬ ዝቅ አልኩ እንጂ እሱ ፈጽሞ እሱ ወንድ ሆኖ ከኔ በልጦ አይደለም። እኔም ወንድ ነኝ። ለማንኛውም ስለተረፍክ እኔ በጣም ደስ ብሎኛል። ሆኖም ግን ከኔ መራቅ አለብህ። በቃ እኔ አሁን መግባት አለብኝ፣ ቻው ትለዋለች። ከዛ እንዴ ቆይ ትንሽ ቆይ በማለት እጇን ይዘዋል። እሷም እንዴ ቆይ ምን እየሆንክ ነው? ምንስ እያደረግክ ነው? ለምንድን ነው በዚህ ልክ የምትጠይኝ? በዚህ ልክ ለምንድን ነው የምትጠይኝ? እኔ እኮ ሌላ ምንም ነገር ያልኩሽ ነገር የለም። ጓደኛሞች ብቻ እንሆን ያልኩሽ እና በዚህ ልክ ለምን መጥላቱ ሳስፈለገ? ምን አየሽብኝ? ምንስ መሰልኩሽ? እና ለምንድን ነው በዚህ ልክ የምትጠይኝ? በዚህ ልክ ምሸሽኝ ለምንድን ነው? እኔ ከሌላ የተለየ ነገር የሚያስፈራ ነገር አለኝ ወይንስ ምን አይተሽብኝ ነው? ምንም ነገር እኮ አልፈልግም ካንቺ። የምፈልግስ ጓደኛሞች ብቻ እንሆን ያልኩሽ። ለምንድን ነው የምትጠይኝ? ልቀቀኝ፣ እጄን አሁን ልቀቀኝና እጄን ይዘህ እጄን ለቀ ማውራት ትችላለህ ትለዋለች። ይህን እያለ ባለችበት ይዙቴ መጣ ሳይባል ይመጣል። ምንም መናገር አልቻለም። እጁን መሰንዘር ታክቶታል። እናማ አልፏት መሄድ መረጠ። ይዙ አለችው። እሱም አቤት፣ አንተ እኮ እንደምታስበውና እንዳየኸው አይደለም፣ እንዳሰብከው አይደለም፣ እንዳየኸውም አይደለም። ዘወርልና ይዙዬ እንግዲህ ማስረዳትም ሆነ ምንም ማለት አይጠበቅብሽም። ምንም የማድረግ ሙሉ መብት አለሽ። ለእኔ ማስረዳት አይጠበቅብሽም። ሙሉ መብት አለሽ። ሰዓት እንግዲህ ይዙ ወደ ቤቱ ትቷት ይሄዳል። እሷም ተኋላ ትከተለዋለች። ጆሲ በደስታ ይፈነድቃል፣ ፈገግ ይላል፣ ይስቃል። ምክንያቱም ይዙ ፊት ነሳት፣ ይዙ ከቤት አስወጣት ማለት ለትንሿዬ ህይወት በጣም መራራና ክፉ ነች ምኮንባት። የትም መሄጃ ስለሌላት ነው። መውደቂያ ስታጣ ትቸግራት፣ ትጨንቃት ወዳ ሳይሆን በግዷ ወደ እኔ ትመጣለች የሚል ሀሳብ ስላለው ተጎጣ ደስ ነው ያለው። ይዙ እናቱ ቤት ውስጥ ቁጭ ብላ ነበረ እና እማዬ ሲላት፣ እንዴ አንተ አስደነገጥከኝ። ምን ነው ኮትም የላችሁ? ያደረግሽ ነው? ምን እያደረግሽ? የኢዙ እናት የትንሿዬን ልብስ ቼክ እያረገች ነበር። ስበረብርና ልብሷን እየበረበረ ነበር የደረሰችባት። እሱም ይዙም እንደዙም ትንሿዬም ነበር እና ምን እያደረግሽ ነው ይላታል። ቸክ እያደረግኩ ነዋ፣ ልብሷን ቸክ ምን ሆነ ነው? ምንድነው? ገና ተመግባቱ ምን ይጨቀጭ? ወሂዳ ነይ ይዘሽ ሂጂ ልብስሽን ካለች በኋላ ይዙ ልብሱን ይቀበልና ይዞት ይሄዳል።
ትንሿዬ እንግዲህ ምንም መናገርም ሆነ ምንም ማለት አልፈለገችም። ጸጥ ብላ ቆማ ነበረ እና ሂጂ አንቺ ደግሞ ቡና አፍሊልኝ፣ ራሴን አሞኛል፣ ተነጋ፣ ምንም ነገር አልቀመስኩም፣ ቶሎ ብለሽ ቡና አፍሊልኝ ትላታለች። ባይዘወይ ባያማት ነበር የሚከርመው። ልዑል እዩን የመጥበስ እንደዚሁም ደግሞ ተዩ ጋር አብሮ እያለ ነበር እና ልደውላ ስል ጓደኞቹ የሚያገባው ማገባ የሚያጨው ማጭ አቤል ብቻ ቀረ ጢሙን እየላጨ። እኔ አቤል ነኝ ፂሜን ስላጭ የምኖረው እኔ አቤል ነኝ። እንግዲህ መቅደስ ወደ ዩጋ ትደውላለች። አቤት ምን ፈልገች ነው ትላታለች። ትንሿዬ ጋ መሄድ ፈልገን ነበር፣ እንሄድ። ምን ልንሰራ? ለማንበብ ነዋ። የአመቱ መጨረሻ መዝጊያ እኮ እየተዳረሰ ስለሆነ ትንሿዬ ጋ ሄድ ማንበብ ነው በዚህ ሰዓት ትላታለች። አዎ ገና እኮ ነው ሰዓቱ። በይ አንቺ ብደትሽ እየባሰብሽ ነው። በጊዜ የሆነ ነገር ብታደርጊ የተሻለ ይመስለኛል። ታይሻል አይቀርም። ወሬሽን አቁሚና ነይ አሁን እንሂድ። ወሬሽን አቁመሽ ርዕስ አሁን እንሂድ። ልዑል ወደ እዩ ጋ ይደውላል። ሄሎ ትለዋለች። በይቅርታ በጣም ከመሸ ደወልኩ አይደል? አይ ችግር የለውም። በሰላም ነው የደወልከው? አዎ በሰላም። አንድ ነገር ላስቸግርሽ ነበር ይላታል። እሷም ምንድነው ንገረኝ። ትንሿ ጋ የሚኖረው ማን ነው ስሙ ይላታል። ኢዛና። ምን ይሰራልሃል? ለምን ፈልገው ነው ትለዋለች። አይ የእሱን ስልክ ፈልጌ ነው፣ ስልኩን እንድሰጪ ፈልጌ ነው ይላታል። እሷም በሰላም ነው ወይ? አዎ በሰላም። ትንሿዬ እንግዲህ እቤት ውስጥ ገብታ ቁጭ ብላለች፣ ጸጥ ረጭ ብላለች። እናም ኢዛና ሄዶ አልተኛሽም ወይ ይላታል። አዎ ለምንስ አልተኛሽም? በቃ ዝም ብዬ ልቆይ ብዬ ነው ትለዋለች። እቤት ውስጥ እያየሽ ያለሽው ነገር ትክክል አይደለም። ባህሪዋን እስትትለምጁ ድረስ ለእኔ ብለሽ ትንሽ መታገስ ትችያለሽ። ለእኔ ስትይ ለማንም አይደለም፣ ለእኔ ስል እኮ አይደለም ለራሴ ስል ነው የምታገሰው። ስለዚህ አታስብ፣ ለአንተ ብዬ ሳይሆን ለራሴ ብዬ እታገሳለሁ። ትንሽ ጊዜ ብቻ ነው የምትታገሽኝ፣ ትንሽ ጊዜ ነው። ከዛ በኋላ ሁሉንም ነገር እኔ አስተካክለዋለሁ ይላታል። ይሄ እኮ በጣም ትንሽ ነገር ነው። ካሳለፉት ነገር የሚብስ ነገር አይደለም። ታሳለፉት ነገር በጣም ትንሽ ነው። ነገር ማብቂያ አለው። ሁሉም ነገርም በጊዜው መስበር ይዛል። ግን ትንሽ ትዕግስት ያስፈልገዋል። እኮ ቅልብ ላላቸው ሰዎች አምላክም ከጎናቸው ነው። ምንም ቢሆን ምንም አይወርቁም። አምላክ ከጎናቸው ስለሆነ አይዞሽ፣ እሺ አይዞሽ ይላታል። ደግሞማ ለቅድሙም ነገር ይቅርታ። አዎ ደግሞ ለቅድሙ ነገር አይ ችግር የለውም፣ ምንም ችግር የለውም፣ በቃ ያጋጥማል። የተፈጠረውም አጋጣሚ ነበር ትለዋለች። ተቀይመሽኛል አይደል? ተቀይመሽኛል፣ ያስታውቅብሻል እኮ ተቀይመሽኛል። አረ ምንም ችግር የለውም ትላለች። እሺ እንግዲው ካልቀየምሽኝማ ወደ ቅጣትሽ፣ ካልተቀየምሽኝ ወደ ቅጣትሽ ይላታል። ደግሞ የምን ቅጣት ነው? ለምንድነውስ የምቀጣኝ? የምንድን ቅጣት ነው ትላለች። ትንሽ መጀመሪያ ላይ ኢዛና እንዳለው ለመልካም ሰዎች ፈጣሪ ከጎናቸው ነው ብሎ ነበረ። እናም ቪዲዮ ተይዞባታል። እንግዲህ እንትና ትንሿዬ ማለት ነው በመቅደስ ሴራ እየተሴረባት ነው። ግን የአምላክ ያለው ነገር እዚህ ጋ አሁን የሰራ ይመስላል። እናም ልዑል የኢዛናን ስልክ ቁጥር ከአዩ ላይ ተቀብሎ ቀጥታ ወደ ኢዛና ጋር ይደውልለታል። ማልበል ይለዋል። ኢዛናም አይ አንተ አታቀኝም፣ አጠገብህ ሰው እንዳለ ከሰው ራቅና ልንገርህ ይለዋል። ከዛ በኋላ ኢዛናም ከትንሿዬ ጋር ነበርና ትንሿዬን ትቶ ወደ ሳሎን ሄድና እሺ አሁን አውራይ ምንድን ነው ይለዋል። ያው እንደነገርኩህ እኔን አታቀኝ አማ ተጠቀማችሁ ብዬ ነው የሆነ ነገር ላንገራችሁ። እሺ ንገረ ምንድን ነው? አንተና ትንሿዬ የሆነን ሰው እየሰከረ ሰው መንገድ ላይ ጥላችሁ ስገዱ ፎቶ ተይዞባችሁ ማለት ማነህ አንተ ምንድነህ ይለዋል። አይዞህ እኛ ልናስፈራራህ አይደለም የደወልንልህ፣ አንድ ነገር ስንት አቃታለህ አይደል? አዎ አቃታለሁ።
ይሄንን ቪዲዮ አንተና ትንሿ ለመጉዳት በጣም እሷ እየፈለገችው ነው። ስላንተ ተጠቀመ ቪዲዮን የጋ ስላለ ላንተ ልሰጥህ ፈልጊያለሁ። ነገ ከተመቸ ነገ መተ ቪዲዮን መውሰድ ትችላለህ ሲለኛል። ችግር የለውም ስንት ሰዓት ልንገናኝ ይለዋል። እትይዙ እኔ ደውልልሃለሁ ደውዬ አሳውቅ። የትይዙ እናት እንግዲህ ልጅቷ ተኛችሁ ትላለች። አዎ ተኛች። ምን ፈልገሽ ነው? አይ ምንም አልፈለኩም። እኔ ምልህ ጓደኞቼ ሁሉ ልጆቻቸውን ዳሩ፣ የኔስ ልጅ መቼ ነው የሚያገባው? ትላለች። አይ ማዬ ፈጣሪ ባለ ቀን ነው እኮ አንተ በሞከርከው ላይ ነው የሚጨምርልህ እንጂ መጀመሪያ አይደለም እንዴ? ምን እያልክ ነው? አንተ መቼ ሞከርክና ነው የሚጨምርልህ? አንተ ትሞክር እኮ ነው ፈጣሪ የሚጨምርልህ ትለዋለች። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ።